ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። የማቴዎስ ፈርናንዴዝን ዝውውር በተመለከተ መረጃዎች አሉን። እንግዲህ የማንቸስተር ዩናይትድ ንብረት የሆነው ማርከስ ራሽፎርድ እንግዲህ ለእንግሊዝ ብሔራዊ ቡድን ጎል ማስቆጠር ችሏል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው አክሴል ቱዋንዜቤ ፖርቹጋላዊ ክርስቲያኖ ሮናልዶ አሁንም ለነገሮች የተራበ ተጫዋች ነው ሲል ተናግሯል። ክርስቲያኖ ሮናልዶ አሁንም ለነገሮች የተራበ ነው፣ ሳጥን ውስጥ አደገኛ ነው፣ ነገር ግን ትናንት እርሱ እድለኛ አልነበረም፣ እጅጉንም ማዝኖ ነበር ሲል ተናግሯል። እኔ በበኩሌ ከእርሱ ጋር በተቃራኒ ተጫዋቼ በእንደዚህ አይነት መልኩ መጨረስ ያስደስቶኛል ብሏል። አሁንም ቢሆን እርሱ ግቦችን ሊያስቆጥር የሚችልባቸው ብዙ ጨዋታዎች ከፊቱ ይጠብቁታል ብሏል። የቱዋንዜቤ ሀገር ዲሞክራቲክ ኮንጎ ትናንት ምሽት ከፖርቹጋል አቻቸው ጋር ተጫውታ 1-1 በሆነ ውጤት ጨዋታዋን መጨረሷም ይታወቃል። ማንቸስተር ዩናይትዶች በዌስትሃሙ ተጫዋች በሆነው በሰመቪል ዝውውር ዙሪያ እንግዲህ ከዌስትሃሞች ጋር ግንኙነት አድርገዋል። ሰመቪል የተባለው እንግዲህ የዌስትሃም ተጫዋች እንግዲህ ኔዘርላንዳዊ እንደሆነ ይታወቃልና ዌስትሃም ቤትም እጅግ ጥሩ የሚባል ጊዜን እያሳለፈ እንደሆነ ይታወቃል። ዘ አትሌቲክ እንደዘገበው ከሆነ ማንቸስተር ዩናይትድ እንግዲህ ከዚህ ይህን ተጫዋች ለማስፈረም ከዌስትሃም ዩናይትዶች ጋር ግንኙነት እንዳደረገ ነው እየተገለጸ የሚገኘውና እንደሚታወቀው ማንቸስተር ዩናይትዶች ከሰመቪል በተጨማሪ የዌስትሃሙን የመሃል ስፍራ ተጫዋች የሆነውን ማቴዎስ ፈርናንዴዝን በተመለከተ ከዌስትሃሞች ጋር ንግግር እንዳደረገ ይታወቃል። የ21 ዓመት ተጫዋች እንግዲህ በክረምቱ የዝውውር መስኮት ዌስትሃምን ይለቃል ተብሎ ነው የሚጠበቀው። ታዲያ በትላንትናው ዕለት የወጣው መረጃ ዛሬም ጨምሮ የወጡት መረጃዎች እንደሚያሳዩት ከሆነ ይህ የ21 ዓመት ተጫዋች እንግዲህ ከዌስትሃም ዩናይትድ መልቀቅ እንደሚፈልግ በይፋ እንዳሳውቃቸው ነው እየተገለጸ የሚገኘው። በተለይም እንግዲህ ማንቸስተር ዩናይትድ በሻምፒዮንስ ሊግ እንደሚሳተፍ ይታወቃል እና እንደዚህ አይነት አማራጮች ወይም እንደዚህ አይነት አጋጣሚዎች ሲፈጠሩ ያለማቅማማት ነገሮችን የሚያጠንበት ሁኔታ ይፈጠራል ተብሎ ነው የሚጠበቀው። ከዚህ በፊትም እንደሚታወቀው ተጫዋቹ ወደ ማንቸስተር ዩናይትድ መቀላቀል እንደሚፈልግ ይታወቃል እና አሁን በዌስትሃሞች ላይ ጫና ለማድረግ ዝግጁ እንደሆነ ነው እየተገለጸ የሚገኘው። ዩናይትዶች እንግዲህ 70 ሚሊዮን ፓውንድ ለተጫዋቹ በቂ ነው ብለው ያምናሉ። ዌስትሃም ዩናይትዶች ደግሞ በተቃራኒው 85 ሚሊዮን ፓውንድ ተጫዋቹ ይገባል ብሎ የሚያምኑት የዝውውር ዋጋ ነው እና አንድም የተጫዋቹ ዝውውር በአንድ ጊዜ እንዳያልቅ ያደረገው ሪዝን ያ ነው። ማንቸስተር ዩናይትዶች እንግዲህ ሁኔታውን በትኩረት እየተከታተሉት እንደሆነ የዚህን ተጫዋች ዝውውርም ለመጨረስ እንደሚሰሩ ነው እየተገለጸ የሚገኘው። አሁን ሞር ተጫዋቹ ጫና ማድረጉ ዝውውሩ እንዲሳለጥ ያደርጋል ተብሎም ይጠበቃል። ከዛ ውጪ ኒውካስል እንግዲህ ከበርካታ ታላላቅ ክለቦች ትኩረት እየሳበ የሚገኘውን ሆል ለመተካት የተለያዩ አማራጮችን እያጤኑበት እንደሚገኙ ተገልጿል። ሆል ዘንድሮ በኒውካስል የመቆየት ዕድሉ አነስተኛ መሆኑ ሲጠቆም አጥቂዎቹ ለእሱ ተተኪ ማድረግ የኤሲ ሚላኑ ተመላላሽ ባርቲስ አጊን ለማስፈረም ግንኙነት መጀመራቸው ሚላን ፕሬስ ዘግቧል። ይህም ዘንድሮ ሆል ሊለቅ የሚችልበት እድል ከፍተኛ መሆኑን የሚያመላክት ሲሆን ማንቸስተር ዩናይትድ እድሉ ከተገኘ ተጫዋቹን ለማዘዋወር ሙከራ እንደሚያደርግ ይታወቃልና በተጨማሪም ተጫዋቹ በኒውካስል ሌዲሃው ደስተኛ እንዳልሆነ አማራጮችን ሊያመልከት ክፍት መሆኑ የተለያዩ ዘገባዎች ሲጠቁሙ መሰንበታቸው የሚታወስ ጉዳይ ነው። ትናንት ምሽት በተደረገው እጅግ አስደሳች ጨዋታ እንግሊዝ ክሮኤሺያን 4-2 በሆነ ውጤት ማሸነፍ ችላለች። ጨዋታው በግቦች በማጥቃት የተሞላ የነበረ ሲሆን ለእንግሊዝ ብሔራዊ ቡድን ለማደኛው ሃሪ ኬን፣ ጁድ ቤሊንጋም እና ማርከስ ራሽፎርድ ግቦችን አስቆጥረዋል። በአንጻሩ ለክሮኤሺያ ማርቲን ባትሩይና እና ፔተር ሙሳ ግቦችን ከመረብ አሳርፈዋል። በትናንትናው ጨዋታ ላይ አሰልጣኝ ቶማስ ቱሄል ራሽፎርድን በቋሚነት አላሰለፉትም ነበር። ይልቁንም በ72ኛው ደቂቃ ላይ በአንቶኒ ጎርደን ፈንታ ነበር ቀይሮ ያስገቡት። ነገር ግን ለቱሄል እምነት ምላሽ ለመስጠት እነዚህ 18 ደቂቃዎች ብቻ በቂ ነበሩ። በ85ኛው ደቂቃ ላይ ከቡካዮ ሳካ የተሰጠውን ድንቅ ኳስ ተጠቅሞ እንደ ልማዱ በቀዝቃዛና በተረጋጋ አጨራረስ የእንግሊዝን ድል ያረጋገጠችውን አራተኛ ግብ ማስቆጠር ችሏል። በሌላ በኩል ወጣቱ የዩናይትድ የወደፊት ተስፋ ኮቢ ሜኖ በትላንትናው ጨዋታ ላይ ምንም አይነት እድል አላገኘም ነበር። ጨዋታውን ሙሉ በሙሉ በተጠባባቂ ወንበር ላይ ሆኖ እንዲያሳልፍ የተገደደ ሲሆን ቱሄልም ተጫዋቾችን ቀይረው በሚያስገቡበት ወቅት እንኳን ሜኖን የመጠቀም ፍላጎት አላሳዩም። ይህ ድርጊት ለራሱ ለተጫዋቹም ሆነ ለማንቸስተር ዩናይትድ ደጋፊዎች ቅር የሚያስብ ቢሆንም ሀገሩ እንግሊዝ በድል መጓዝ ግን በሌላ በኩል የሚጽናናበት አዎንታዊ ሆኖ ቀጥሏል።
የፓትሪክ ዶርጉ የቅርብ ሰዎች ልጁ ሙሉ ብቃቱን አውጥቶ ማሳየት የሚችለውና ለእሱም ተስማሚ ቦታ የቀኝ ክንፍ አጥቂ እንደሆነ በጽኑ ያምናሉ ተብሏል። በሊቼ ቤት በነበረው ቆይታ ፓትሪክ 24 ጨዋታዎችን በግራ ተከላካይነት ያደረገ ሲሆን 14 ጊዜ ደግሞ በዚሁ መስመር ወደ መስመር አጥቂነት ከፍ ብሎም ተጫውቷል። በሌላ በኩል በቀኝ ክንፍ አጥቂነት 11 ጊዜ መሰለፍ የቻለ ሲሆን 3 ጊዜ ደግሞ የቀኝ መስመር ተከላካይ ቦታ ጭምር ሸፍኖ ተጫውቷል። አሁን ላይ ምንም እንኳን በአሁኑ ሰዓት በማንቸስተር ዩናይትድ ቤት ባለው የተጫዋችነት እጥረት ምክንያት ለግራ ክንፍ ብቻ ታጭቶ እየተጠበቀ ቢሆንም ውሎ አድሮ ግን በቀኝ መስመር ላይ ድንቅ አማራጭ ሊሆን የሚችልበት ሰፊ ድል እንዳለ ነው እየተገለጸ የሚገኘው። ዩናይትድ ላመንስን ለመደገፍ ልምድ ያለው ጠባቂ ማስፈረም እንደሚፈልግ ተገልጿል። ሆኖም ምንም እንኳን ውይይቶች የላቀ ደረጃ ላይ ባይደርሱም ካርዳዶ ትኩረት የሳበው አማራጭ ሆኗል ተብሏል። ሳም ጆንሰን ሌላኛው አማራጭ መሆኑ ሲጠቆም ባይንድርን በአካዳሚ ተጫዋች መተካት በሌላ የቡድን ክፍል ላይ ተጨማሪ ተጫዋች እንዲኖር ክፍተት እንደሚፈጥርም ተመላክቷል እና ማንቸስተር ዩናይትዶች ለሰነ ላመንስ አጋዥ የሚሆን ግብ ጠባቂ ለማስፈረም እንዳሰቡ ነው እየተገለጸ የሚገኘው። ይህ የሚያመላክተው ደግሞ አንድሪ ኦናና በማንቸስተር ዩናይትድ ቤት የመቆየት እድሉ ጠባብ እንደሚሆን ነው። በአሁኑ ሰዓት ረፍት ላይ የሚገኘው ከ75,000 በላይ ተመልካችን የመያዝ አቅም ያለው ኦልድ ትራፎርድ ስታዲየም በመዘመን ላይ ይገኛል። ይህ በምስሉ ላይ የምትመለከቱት የሳር ቅየራ ከ14 ዓመት በላይ በእጥበት ብቻ ያገለግለውን አሮጌውን ሳር በአዲስ ግራስ መቀየር ሂደት ሲሆን እናም በአሁኑ ሰዓት አሮጌውን በአዲስ መልክ የተቀየረ ሲሆን የዚህም የስራ ውጤት የመሬቱን ጥራት ለማሻሻል እና የተሻለ ውበትን ለመሳብ ነው ተብሏል። በአሁኑ ሰዓት የተደረገውም ለውጥ ኦልድ ትራፎርድ የሚደረግለት የመጨረሻው የግራስ ለውጥ ይሆናል ተብሎም ይጠበቃል። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ዋይኔ ሩኒ ቶማስ ቱሄል የቲኖ ሊቨርመንቶን ጉዳት ተከትሎ በምትኩ ለትሬሾ ቻሎች ጥሪ ማድረጋቸውን እንዳስገረመው ገልጿል። ይህ ትንሽ እንግዳ ነገር ነው። እኔ ብሆን በቦታው ቅድሚያ የምሰጠው ሉክሾ ነበር ብለዋል። ከሾው ቀጥሎ ጄድ ስፔንስን እንደ አማራጭ ሊይዘው እችላለሁ። እንደኔ ሀሳብ ሉክሾ ባለፈው የውድድር ዓመት በዩናይትድ ቤት ከሚገኙ ተጫዋቾች ሁሉ በበለጠ እጅጉን መሻሻል ያሳየው ተጫዋች ነው ሲል ተናግሯል። እንግዲህ ከዚህ በፊት ለሉክሾ እድል የሚሰጠው ተጫዋች እንደነበረ ይታወቃል እና አሁን በቶማስ ቱሄል ዘመን ግን የመጠራት እድል እንዳልተሰጠው ይታወቃል። በማንቸስተር ዩናይትድ ቤት በጣም ድንቅ ብቃትን እያሳዩ ካሉ ተጫዋቾች ውስጥም ሉክሾ እንግዲህ በዘንድሮ የውድድር ዓመት ፊት ሆኖ ጥሩ የሆነ ግልጋሎትን መስጠት መቻሉም ይታወቃል። ማኑኤል ኡጋርቴ እንግዲህ ከማንቸስተር ዩናይትድ የሚወጣ ከሆነ ተጨማሪ ዝውውሮች የመከሰት እድላቸው ከፍተኛ ነው ተብሏል። የሳይመንስ ጆንስ ዘገባ ጨምሮ እንደገለጸው ዩናይትድ ማኑኤል ኡጋርቴ ክለቡን ለቆ የሚወጣ ከሆነ ሌላ ተጨማሪ አማካኝ ወደ ስብስቡ ለመጨመር ይፈልጋል ተብሏል። ከዚህም በተጨማሪ እንግዲህ በዲፌንስ እና በተለይም በአጥቂዎች ላይ ተጨማሪ ተለዋጭ ተጫዋቾችን ከበር ለማስፈረም አሁንም በገበያው ላይ በንቃት እየሰራ ይገኛል። በአጭሩ ዩናይትድ ለፈርናንዴዝ እና ለሰመቪል ድርብ ዝውውር ውይይት የጀመረ ቢሆንም የዌስትሃም የ140 ሚሊዮን ፓውንድ ዋጋን ሰብሮ ለግናሽ ለመጨረስ እየገፋበት ይገኛል። ፓርቲ ይልቃል ተብሎ ስለሚጠበቅ ተጨማሪ የአማካኝ ተከላካይ እና ግብ ጠባቂም ለማምጣት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ሪዮ ፈርዲናንድ ስለ ሉካ ሞድሪች ያጋራው አስገራሚ የዝውውር ሚስጥር ይህንን ይመስላል። የቀድሞ የማንቸስተር ዩናይትድ ታላቅ ተከላካይ ሪዮ ፈርዲናንድ ሉካ ሞድሪች ወደ ሪያል ማድሪድ ከማምራቱ በፊት ወደ ማንቸስተር ዩናይትድ እንዲመጣ ሳምኖት እንደነበር ተነግሯል። የሪዮ እና የሞድሪች ንግግር ሞድሪችን ሳናግረው ትዝ ይለኛል ከቶተናም ልትለቅ ነው ብዬ ስጠይቀው አዎ የምለቅ ይመስለኛል አለኝ። ግን በዛን ሰዓት የት እንደሚሄድ እርግጠኛ አልነበረም። እናም ሰማኝ ወደ ማንቸስተር ዩናይትድ መምጣት አለብህ አልኩት። የሞድሪች ፍላጎት እሱም ሲመልስልኝ አዎ ለማንቸስተር ዩናይትድ በመጫወት የመጀመሪያው ክሮሻ መሆን እፈልጋለሁ፣ ይህን ነገሩን ማድረግ እንችላለን አለኝ። ነገር ግን ያሰበው አልተሳካም። ያልተሳካለት ምክንያት ደግሞ በወቅቱ ከዴቪድ ጊያ እና ከሰር አሌክስ ፈርጉሰን ጋር ስለዚህ ጉዳይ አውርቼ ነበር። ነገር ግን እነሱ በዛን ወቅት ቪንጂ ካጋዋን ለማስፈረም ከስምምነት ደርሰው ነበር። ያው ዝውውሩ የተደረገው በዛው ሰዓት ይመስለኛል ብሏል እና አሁን የካጋዋ ዝውውር ተፈጽሞ ባይሆን ኖሮ ምናልባት የተጫዋች ለማንቸስተር ዩናይትድ መጫወት የሚችልበት እድል ሰፊ ነበርና ሉካ ሞድሪች በሪያል ማድሪድ ቤት የሰራውን ነገር ሁላችንም እናውቃለን። በማንቸስተር ዩናይትድ ቤት ደግሞ እጅግ አስገራሚ ነገር ይሰራል ተብሎ ይጠበቅ ነበር። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። አዳዲስ አፕዴት የሚኖር ከሆነ ወደ እናንተ ማድረሳችሁ ይሆናል። አብራችሁ ስለቆያችሁ ከልብ እናመሰግናለን።